አህለን ወሰህለን እንኳን ደህና መጣችሁ። ሰላም መምህር ሰላምሽ ይብዛልን። እቃ ሲሰብርብን አውቄ አይደለሁም የሰበርኩት፣ ደሞዜን አትቁረጭብኝ። በዚህ ዙሪያ ምን ማለት እንዳለብኝ ጨምረሽ አስተምሪኝ እና የእሱ ሳይሆን አይቀርም የእሷ ሳይሆን አይቀርም። አሁን አጽድቼው ነበር፣ ድጋሜ ውሃ ረጭተውት ነው። ማከሰርተህ ብልዓምድ ማከሰርተህ ቢልዓምድ አውቄ አይደለሁም የሰበርኩት ማለት ነው። ማከሰርተህ አልሰበርኩትም። ማከሰርት ማለት ደግሞ አልሰበርኩም ማለት ነው። ቢልዓምድ ማለት አውቄ ወይም ሆን ብዬ ወይም አስቤበት ማለት ነው። ከሰርተህ ቢልገለጥ ይህ ደግሞ ትንሽ ለየት ይላል። ከሰርተህ ቢልገለጥ ተሳስቼ ነው የሰበርኩት ማለት ነው። ከሰርተህ ሰበርኩት፣ ቢልገለጥ በስህተት፣ ገለጥ ማለት ስህተት ማለት ነው። ገልጣን ገልጣን ማለት ተሳስቷል ወይም ተሳስተሃል ወይም ተሳስቻለሁ ማለት ነው። ገልጣና ገልጣና ማለት ደግሞ ተሳስቻለሁ፣ ተናጋሪዋ ሴት ነች። ተሳስተሻል ወይም ደግሞ ተሳስታለች ማለት ነው። ይህንን ቃል እንዴት አድርገን በአረፍተ ነገር ውስጥ እንደምንጠቀመው ላሳያችሁ። ለምሳሌ አና ገልጣን፣ አና ገልጣን ማለት እኔ ተሳስቻለሁ ማለት ነው። ተናጋሪው ወንድ ነው። የምትናገረው ሴት ከሆነች ደግሞ አና ገልጣና ትላለች። አና ገልጣና። አንተ ገልጣን፣ አንተ ገልጣን፣ አንተ ተሳስተሃል ማለት ነው። ህወ ገልጣን፣ ህወ ገልጣን፣ እሱ ተሳስቷል ማለት ነው። አና ማለት እኔ ማለት ነው። አንተ አንተ፣ ህወ እሱ። አንቲ ገልጣና፣ አንቲ ገልጣና፣ አንቺ ተሳስተሻል ማለት ነው። ህያ ገልጣና፣ ህያ ገልጣና፣ እሷ ተሳስታለች። አንቲ ማለት አንቺ ማለት ነው። ህያ ማለት ደግሞ እሷ ማለት ነው። ማ ገሰት አከስረህ፣ ማ ገሰት አከስረህ ወይንም ሙ ገስዲ አከስረህ፣ ሙ ገስዲ አከስረህ። ይሄ ሁለቱም ልሰብረው ፈልጌ አይደለም ወይንም ሆን ብዬ አይደለም የሰበርኩት ማለት ነው። ወይም ሆን ብዬ አልሰበርኩትም። ማ ገሰት ወይም ሙ ገስዲ ማለት ፈልጌ አይደለም ሆን ብዬ አይደለም ማለት ነው። አክስረህ አክስረህ ማለት እሰብረዋለሁ ማለት ነው። መክሱር መክሱር ተሰበረ ወይም ተሰብሯል ማለት ነው። ሙከሰር ሙከሰር ተሰባበረ ወይም ተሰባብሯል ማለት ነው። እነዚህን ሁለት ቃላቶች እንዴት አድርገን በአረፍተ ነገር ውስጥ እንደምንጠቀም ላሳያችሁ። ለምሳሌ አልኩርሲ መክሱር፣ አልኩርሲ መክሱር ወንበሩ ተሰበረ ወይም ወንበሩ ተሰብሯል ማለት ነው። አልኩርሲ ወንበሩ፣ ኩርሲ ማለት ወንበር ማለት ነው። አልግዛዝ ሙከሰር፣ አልግዛዝ ሙከሰር መስታወቱ ተሰባብሯል ማለት ነው ወይም ተሰባበረ። አልግዛዝ መስታወቱ፣ ግዛዝ ማለት መስታወት ማለት ነው። ላ ተኽስሚን ሚን ራትቢ፣ ላ ተኽስሚን ሚን ራትቢ ከደሞዜ አትቁረጪ ማለት ነው። ላ ተኽስሚን አትቁረጪ፣ ሚን ማለት ከ ማለት ነው። ራትቢ ደሞዜ፣ ራትብ ደሞዝ ነው። ወንድ ከሆነ ላ ተኽስም ሚን ራትቢ እንለዋለን። ላ ተኽስም ሚን ራትቢ ከደሞዜ አትቁረጥ ማለት ነው። ላ ተኽስም አትቁረጥ። የምናናገራቸው ከአንድ በላይ የሆኑ ሰዎች ከሆኑ ማለት ብዙ ሰዎች ከሆኑ ላ ተኽስሙን ሚን ራትቢ እንላቸዋለን። ላ ተኽስሙን ሚን ራትቢ ከደሞዜ አትቁረጡ። ላ ተኽስሙን ማለት አትቁረጡ ማለት ነው። ለስለስ አድርገን ለው ሰማሕቲ ላ ተኽስሚን ሚን ራትቢ ማለትም እንችላለን። ለው ሰማሕቲ ላ ተኽስሚን ሚን ራትቢ እባክሽ ከደሞዜ አትቁረጪ ማለት ነው። ለው ሰማሕቲ ማለት እባክሽ ማለት ነው። የምናናገረው ወንድ ሲሆን ደግሞ ለው ሰማሕት ላ ተኽስም ሚን ራትቢ እንለዋለን። ለው ሰማሕት ማለት እባክህ ማለት ነው። ብዙ ሰዎች ሲሆኑ ደግሞ ለው ሰማሕቱ ላ ተኽስሙን ሚን ራትቢ እንላለን። ለው ሰማሕቱ ማለት እባካችሁ ማለት ነው። ላ ተኽስሙን ማለት ደግሞ አትቁረጡ ማለት ነው።
ወይንም ተክፊን ላ ተኽስሚን ምን ራትቢ ማለትም እንችላለን። ተክፊን ላ ተኽስሚን ምን ራትቢ፣ ይህም እባክሽ ከደሞዝ አትቁርጪ ማለት ነው። ተክፊን ማለት እባክሽ ማለት ነው። ለወንድ ትክፋ ላ ተኽስም ምን ራትቢ እንላለን። ትክፋ ማለት እባክህ ማለት ነው። ብዙ ሰዎች ሲሆኑ ተክፉን ላ ተኽስሙን ምን ራትቢ እንላቸዋለን። ተክፉን ማለት እባካችሁ ማለት ነው። ወይንም አላህ ይኸሊኪ ላ ተኽስሚን ምን ራትቢ ማለት እንችላለን። አላህ ይኸሊኪ ላ ተኽስሚን ምን ራትቢ፣ ፈጣሪ ጠብቅሽ ከደሞዜ አትቁረጪ ማለት ነው። አላህ ይኸሊኪ ማለት ፈጣሪ ይጠብቅሽ ማለት ነው። ወንድ ሲሆን አላህ ይኸሊክ ላ ተኽስም ምን ራትቢ እንለዋለን። አላህ ይኸሊክ ላ ተኽስም ምን ራትቢ፣ አላህ ይኸሊክ ማለት ፈጣሪ ጠብቅ ማለት ነው። ብዙ ሰዎች ሲሆኑ ደግሞ አላህ ይኸሊኩም ላ ተኽስሙን ምን ራትቢ እንላቸዋለን። አላህ ይኸሊኩም ላ ተኽስሙን ምን ራትቢ፣ አላህ ይኸሊኩም ማለት ፈጣሪ ጠብቃችሁ ማለት ነው። ኸስም ማለት ቅናሽ ማለት ይሆናል። ተቀናሽ ማለትም ይሆናል። ተቆራጭ ማለትም ይሆናል። በምሳሌ ላሳያችሁ። ፊ ኸስም ዐላ ሀዘል ፍስታን፣ ፊ ኸስም ዐላ ሀዘል ፍስታን፣ ይህ ቀሚስ ቅናሽ አለበት ወይም አለው እንደማለት ነው። ፊ አለ፣ ኸስም ቅናሽ፣ ዐላ ሀዛ ማለት በዚህ ላይ፣ አልፍስታን ወይም ፍስታን ቀሚስ ነው። ሌላ ምሳሌ አና ዘዕላና መራ አልሙዲር ኸሰም ምን ራትቢ፣ አና ዘዕላና መራ አልሙዲር ኸሰም ምን ራትቢ፣ እኔ በጣም ተናድጃለሁ አለቃዬ ከደሞዜ ላይ ቆረጠብኝ ማለት ነው። አና እኔ፣ ዘዕላና ተቆጥቻለሁ፣ ተናጋሪዋ ሴት ነች። ወንድ ከሆነ ዘዕላን ነው የሚለው። መራ በጣም፣ አልሙዲር ወይም ሙዲር አለቃ ነው፣ ስራ አስኪያጅ። ኸሰም ቆረጠ፣ ሚን ከራትቢ ደሞዜ ማለት ነው። ሚን ራትቢ ማለት ደግሞ ከደሞዜ ማለት ነው። አትወጋዕ ሐግህ፣ አትወጋዕ ሐግህ የሱ ነው ብዬ እገምታለሁ ማለት ነው። የሱ ይመስለኛል። አትወጋዕ እገምታለሁ ወይም ይመስለኛል። ሐግህ የሱ ወይም የሱ ነው ማለት ነው። አኪድ ሐግህ፣ አኪድ ሐግህ በእርግጥ የሱ ነው። አኪድ ማለት በእርግጥ ማለት ነው። ሐግህ የሱ ወይም የሱ ነው። ሙተአክድ፣ ሙተአክድ ማለት እርግጠኛ ማለት ነው። ሴት ከሆነች ሙተአኪዳ፣ ሙተአኪዳ ይባላል። አና ሙተአክድ፣ አና ሙተአክድ እኔ እርግጠኛ ነኝ ማለት ነው። አና ሙተአኪዳ፣ አና ሙተአኪዳ ይሄም እኔ እርግጠኛ ነኝ ማለት ነው። ልዩነቱ ሙተአክድ ለወንድ ነው፣ ሙተአኪዳ ደግሞ ለሴት ነው። እትአከዲ፣ እትአከዲ አረጋግጪ ወይም እርግጠኛ ሁኚ ማለት ነው። ወንድ ከሆነ እትአከድ፣ እትአከድ እንላለን። ብዙ ሰዎች ከሆኑ ደግሞ እትአከዱ፣ እትአከዱ ነው የምንለው። ለምሳሌ እትአከዲ አልባብ ሙገፈል፣ እትአከዲ አልባብ ሙገፈል ወይንም እትአከዲ አልባብ መክፉል፣ እትአከዲ አልባብ መክፉል። ይሄ ሁለቱም በሩ መቆለፉን አረጋግጪ ማለት ነው። እትአከዲ እንዳልኩት አረጋግጪ ማለት ነው። እትአከድ እንላለን ወንድ ከሆነ፣ እትአከዱ እንላለን ብዙ ሰዎች ከሆኑ። አልባብ በሩ፣ ባብ በር ማለት ነው። ሙገፈል ወይም መክፉል ተቆልፏል፣ ተዘግቷል ማለት ነው። ተውኒ ምን ነظፍተ፣ ተውኒ ምን ነظፍተ ገና አሁን ነው ያጸዳሁት ማለት ነው። ይሄ ተውኒ ማለት ገና አሁን ማለት ነው። ይህንን የምለው እኔ ነኝ። ምን ነظፍተ ያጸዳሁት። ተውኒ ገና አሁን፣ ይህንን የምለው እኔ ነኝ። ለምሳሌ ተውኒ ከለምተህ ማለት ገና አሁን አናገርኩት ማለት ነው። ከለምተህ አናገርኩት። ተወህ፣ ተወህ ማለት ደግሞ ገና አሁን። ይሄ ለወንድ ነው እሱ ለማለት። ለምሳሌ ተወህ ጃ፣ ተወህ ጃ ገና አሁን መጣ ማለት ነው። ጃ መጣ። ለሴት ሲሆን ደግሞ ተውሃ እንላለን። ተውሃ ገና አሁን ለሷ። ተውሃ ራሓት፣ ተውሃ ራሓት ገና አሁን ሄደች ማለት ነው። ራሓት ሄደች ማለት ነው። ብዙ ሰዎች ሲሆኑ ደግሞ ተውሁም እንላለን። ተውሁም ገና አሁን፣ ይሄ ለነሱ ነው።
توهم رجعوا توهم رجعوا ገና አሁን ተመለሱ ማለት ነው። ረጅዑ ተመለሱ። ተወናስ ማለት ገና ነው ማለት ነው። ለምሳሌ እግዕዲ ሽወያ ተወናስ፣ እግዕዲ ሽወያ ተወናስ፣ ትንሽ ተቀመጭ ገና ነው፣ ጊዜው ገና ነው፣ ሰዓቱ ገና ነው ማለት ነው። እግዕዲ ተቀመጪ፣ ወንድ ከሆነ እግዕድ እንለዋለን። ብዙ ሰዎች ከሆኑ ደግሞ እግዕዱ እንላቸዋለን። ሽወያ ትንሽ ወይም ጥቂት ማለት ነው። ተጨማሪ ምሳሌ ላትሩሒን ተወናስ፣ ላትሩሒን ተወናስ፣ አትሂጂ ገና ነው ማለት ነው። ላትሩሒን አትሂጂ፣ ወንድ ከሆነ ላትሩሕ እንለዋለን። ብዙ ሰዎች ሲሆኑ ደግሞ ላትሩሑን እንላቸዋለን። ወይን ራይሕ ተወናስ፣ ወይን ራይሕ ተወናስ፣ የት ነው የምትሄደው? ገና ነው እኮ እንደማለት ነው። ወይም የት ነው የሚሄደው? አንተ የት ነው የምትሄደው? ወይም እሱ የት ነው የሚሄደው? ገና ነው ማለት ነው። ወይን የት ማለት ነው። ራይሕ ይሄዳል ወይም ትሄዳለህ ወይም እሄዳለሁ ማለት ነው። አንተ ራይሕ ማለት አንተ ትሄዳለህ ማለት ነው። ራይሓ ማለት እሄዳለሁ ማለት ነው። ተናጋሪዋ ሴት ነች። ራይሒን ማለት ትሄዳላችሁ ወይም እንሄዳለን ማለት ነው። ይሄ ለብዙ ሰው ነው። ራይሕ ይሄዳል ወይም ትሄዳለህ ወይም እሄዳለሁ ማለት ነው። ለምሳሌ አና ራይሕ እኔ እሄዳለሁ ማለት ነው። ህወ ራይሕ እሱ ይሄዳል። አንተ ራይሕ አንተ ትሄዳለህ ማለት ነው። ሁማ ራይሒን፣ ሁማ ራይሒን እነሱ ይሄዳሉ። አና እኔ፣ አንተ አንተ፣ ህወ እሱ፣ ሁማ እነሱ። ባዕድ ማ ነظፍተህ ረጀዑ ከቡ ዓለይህ ሞያ፣ ባዕድ ማ ነظፍተህ ረጀዑ ከቡ ዓለይህ ሞያ፣ ካጸዳሁት በኋላ መልሰው ውሃ ደፉበት ወይም አፈሰሱበት ማለት ነው። ባዕድ ማ ማለት ከበኋላ ማለት ነው። አንድ ነገር ከሆነ በኋላ። ነظፍተህ አጸዳሁት፣ ረጀዑ ተመለሱ፣ ከቡ አፈሰሱ ወይም ደፉ፣ ዓለይህ ማለት በላዩ ላይ፣ በላዩ በሱ ላይ ማለት ነው። ሞያ ውሃ ነው። አሁን እስኪ ባዕድ ማ የሚለውን ቃል እንዴት እንደምንጠቀመው ትንሽ ልዘርዝርላችሁ። ለምሳሌ ባዕድ ማ ነظፍት፣ ባዕድ ማ ነظፍት ካጸዳ በኋላ ማለት ነው። ነظፍት አጸዳ። ባዕድ ማ ኸለስት፣ ባዕድ ማ ኸለስት ከጨረስኩ በኋላ። ኸለስት ማለት ጨረስኩ ማለት ነው። ባዕድ ማ ትውሰል፣ ባዕድ ማ ትውሰል ከደረስክ በኋላ ወይም ከደረሰች በኋላ ማለት ነው። ትውሰል ማለት ትደርሳለህ ወይም ትደርሳለች ማለት ነው። ባዕድ ማ አከልና፣ ባዕድ ማ አከልና ከበላን በኋላ። አከልና በላን ማለት ነው። ባዕድ ማ አናም፣ ባዕድ ማ አናም ከተኛሁ በኋላ ማለት ነው። አናም ማለት እተኛለሁ ማለት ነው። ከቡ ዓለይህ ሞያ መረ ታንያ፣ ይሄ ትንሽ ለየት ይላል። ከቡ ዓለይህ ሞያ መራ ታንያ፣ እንደገና ውሃ አፈሰሱበት፣ ውሃ ደፉበት ማለት ነው። ከቡ አፈሰሱ ወይም ደፉ፣ ዓለይህ በላዩ ላይ፣ በላዩ በሱ ላይ ማለት ነው። ከቡ ዓለይህ ማለት ደግሞ አፈሰሱበት፣ ደፉበት። መራ ታንያ ማለት እንደገና ወይም በድጋሚ ማለት ነው። ከዚህ ቀጥሎ ደግሞ የዛሬውን ሆምወርክ ልስጣችሁ። ማ ከሰርተህ ቢልዓምድ፣ ከሰርተህ ቢልገለጥ፣ ገለጥ غلطان، مكسور لا تخصمين، تكفين، تكفى، تكفون، خصم، حقها، أنا متأكد، أنا متأكد، أنا متأكدة، أنا متأكدة، اتأكدي، توني كلمته، توني كلمته، توه جاء، توه جاء، توها راحت، توها راحت، توهم رجعوا، توهم رجعوا، تو الناس، تو الناس، أنا، أنت، هو، هم، مرة تانية.
ይበቃችኋል። ትንሽ ጊዜ ስታገኙ ሆምወርካችሁን ስሩ። በርትታችሁ አጥኑ። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ግለጹልኝ፣ አስተያየታችሁን ስጡኝ። ጥያቄዎቻችሁንም ላኩ። በተቻለኝ መጠን እመልስላችኋለሁ። ከመሄዳችሁ በፊት ይህ ትምህርት ጠቅሞኛል ብላችሁ የምትሉ ከሆነ ሰብስክራይብ አድርጉ፣ ላይክም ሼርም ጨምሩበት። ማዕሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።